ለሶስተኛ ጊዜ የሚደረገው የአእላፋት ዝማሬ ዘንድሮ በአዲስ አበባና በድሬዳዋ ከተሞች በመስቀል አደባባይ እጅግ ደማቅና ልዩ ትዕይንት ይታይበታል ተብሎ ይጠበቃል። ይህ የአእላፋት ዝማሬን መነሻ በማድረግ ደግሞ ዝማሬው በዚህ ወቅት መደረግ የለበትም የሚሉ ተቃውሞዎችም እየተሰሙ ነው የሚገኙት። በአእላፋት ዝማሬ ወቅት በአዲስ አበባ መስቀል አደባባይ አዳዲስ ነገሮችም ይከሰታሉ የሚልም ስጋት አለ። ይህንን አስመልክቶ እንግዲህ የአእላፋት ዝማሬ አዘጋጅ ኮሚቴ መግለጫ አውጥቷል። የአእላፋት ዝማሬ በአዲስ አበባ መስቀል አደባባይና በድሬዳዋ እንደሚካሄድ ታውቋል። ለሶስተኛ ጊዜ የሚካሄደውና በመንፈስ ቅዱስ የተሰናዳው የሰላም መዝሙር ተብሎ በቅዱስ ፓትርያርኩ የተገለጸው የአእላፋት ዝማሬ መርሃ ግብር የፊታችን ማክሰኞ ታኅሳስ 28 ቀን 2018 ዓ.ም በአዲስ አበባ መስቀል አደባባይና በድሬዳዋ ለሀገር አደባባይ በድምቀት እንደሚከናወን የኢትዮጵያ ጃንደረባ ትውልድ ማህበር አስታውቋል። ባለፉት 2 ዓመታት በቦሌ መድኃኔዓለም ካቴድራል ሲካሄድ የቆየው ይህ ዝማሬ ዘንድሮ ለመጀመሪያ ጊዜ ነው ሰፋ ባለ ቦታ በመስቀል አደባባይ እንዲካሄድ ከመንበረ ፓትርያርክ ጠቅላይ ቤተ ክህነትና ከአዲስ አበባ ከተማ አስተዳደር ሙሉ የድጋፍ ደብዳቤና ሕጋዊ ፍቃድ በማግኘቱ ማህበሩ በሰጠው ጋዜጣዊ መግለጫ ላይ የገለጸው። ይህም ቦታው የተመረጠው ባለፉት 2 ዓመታት በነበረው ከፍተኛ የምዕመናን ቁጥር ምክንያት የተፈጠረውን መጨናነቅ ለመቀነስና የምዕመናን ደህንነትን ለመጠበቅ ታስቦ መሆኑን በወቅቱ የተሰጠው መግለጫ ያመለክታል። በዘንድሮ ዝግጅት 30 የሚሆኑ መዝሙራት በህብረት እንደሚዘመሩ ነው የታወቀው። ዝግጅቱ ማክሰኞ ዕለት ታኅሳስ 28 ማለት ነው ከቀኑ 9 ሰዓት ጀምሮ በብፁዕ ወቅዱስ ፓትርያርኩና በብፁዓን አባቶች ጸሎትና ቡራኬ ተከፍቶ እስከ ምሽት 1 ሰዓት ከ30 እንደሚቆይ ተነግሯል። መርሃ ግብሩ በጊዜ እንዲጠናቀቅ የተደረገው ምዕመናን ወደ የአጥቢያቸው ተመልሰው በበዓሉ ዋዜማ የሚከናወነውን ማህሌትና ቅዳሴ እንዲሳተፉ ለማስቻል እንደሆነም ነው የተገለጸው። ምዕመናን በዕለቱ የቅዱሳን መላእክትና ሰማዕታት ምሳሌ የሆነውን ነጭ ልብስ ለብሰው እንዲገኙ ጥሪ የቀረበ ሲሆን ለታዕካ ነገሥት በአታ ለማርያም ገዳም የሚሰጥ የጠዋፍ መባ ይዘው እንዲመጡ ጥሪ ቀርቧል። በተጨማሪም አረጋውያን፣ አካል ጉዳተኞችን ታሳቢ ያደረገ ልዩ የመቀመጫ ቦታ፣ የሕክምና አገልግሎትና ትራንስፖርት አማራጮች መዘጋጀታቸውም ነው የጃንደረባው መግለጫ የሚያመለክተው። በዕለቱ የጸጥታ አካላት ፍተሻ ስለሚኖር በትዕግስት በማለፍ ኦርቶዶክሳውያን ጨዋነት በተሞላበት መንገድ መርሃ ግብሩን እንዲታደሙ አሳስቧል። ማህበሩ ማለት ነው። ከ15 ዓመት በታች የሆኑ ህፃናትን ይዞ አለመምጣትና ካሜራ ይዞ አለመግባት ለስርዓቱ መከበር አስፈላጊ መሆኑንም አስገንዝቧል። በአካል መገኘት ለማይችሉ ምዕመናን ደግሞ በጃንደረባው ሚዲያ እንዲሁም በተለያዩ የሀገር ውስጥና የውጭ ቴሌቪዥን ጣቢያዎች በቀጥታ ስርጭት የአእላፋት ዝማሬው እንደሚተላለፍና በዛ መከታተል እንደሚችሉም ተገልጿል። ለዚህ ታላቅ መንፈሳዊ ጉዞ ስኬት አስተዋጽኦ ላደረጉ ቤተ ክህነት አባቶች፣ የመንግስት አካላትና ደጋፊዎች ማህበሩ ምስጋና ቀርቧል። እንግዲህ ለሶስተኛ ጊዜ የሚደረገው የአእላፋት ዝማሬ በአዲስ አበባ በተለይ በመስቀል አደባባይ በርካቶች ነጭ ለብሰው በዝማሬ ይደምቃሉ ተብሎ ይጠበቃል። ይህንም በመቃወም በዚህ ወቅት በተለይ ክርስቲያኖች፣ ኦርቶዶክሳውያን እየተገደሉ ባሉበት ወቅት ይህ ዝማሬ መደረግ የለበትም፣ መደረግም ካለበት ጥቁር ተለብሶ ነው የሚሉ ተቃውሞች አሉ። ፕሮግራሙን ለማደናቀፍ በወቅቱ ምን ይከሰታል የሚለው የሚጠበቅ ነው የሚሆነው። ብቻ ጃንደረባው ሶስተኛውን የአእላፋት ዝማሬ እጅግ በደመቀ መልኩ ለማዘጋጀት ዝግጅቱ ማጠናቀቁንና ወቅቱንና ሰዓቱን እንደሚጠብቅ መልእክት አስተላልፏል ማለት ነው። የተከታተላችሁት ጭላሎ ቲዩብን ነው። ሰብስክራይብ በማድረግ ቤተሰብ እንድትሆኑ በድጋሚ እንጋብዛለን። መረጃችን በዚሁ ተጠናቋል።